ከተከታታይ ሽንፈት በኋላ ዛሬ በሚገባ አስቶን ቪላን አንፊልድ ይሰጣል። በሚገባ ቆሼ ቆምቦሮ ፈራሚያችንን ጥጋችንና ሲዘን በሚገባ የሚገራርም ሚድፊልደራችን ተጠቅመናል። ዛሬ ማካሊስተር የሚገርም ነበር፣ ሶቦስላይ የሚገርም ነበር፣ ግራቨን የሚገርም ነበር። በቃ ወደ ድሮ አቋማችን ተመልሰናል። ላስት ሲር ይዘን የገባነውን አሰላለፍ ደግመን ገብተናል። ኢኪቲኬ ብቻ ነው ዛሬ አንድ ቅያሬ ብቻ ያደረግነው፣ እሱም ኢኪቲኬ በዊርዝ አለቀ። የሚገርም ጨዋታ ነበር። በብልጫ በአስተማማኝነት ዛሬ አሸነፍነው። ይሄ ነገር መቀጠል አለበት። ተጫዋቾቹን ቀስ እያልን ነው ማስለመድ ያለብን። አዲስ ፈራሚዎቹ ዛሬ የሚገርም ብቃት በክሊንሺት ሮቦ የሚገርም እንቅስቃሴ፣ ብራድሊ፣ ቫንዴ፣ ኩናቴ፣ ሳላም 250ኛውን ለሊቨርፑል ጎል አስቆጥሯል። ዛሬ የሚገርም ምሽት ነበረ። በዚህ መቀጠል አለብን። ዩድኒ ቮካሉን ይመሻችሁ። ግባለት ኮንግራ ፋሚሊ። ይሄ ነው ሊቨርፑላችን። ኡፍ 3 ነጥብ ለካ እንዲናፍቃል። ዛሬ ጽድት ያለ ጌም። ይሄኛው ሊቨርፑልን ነው እኛ የምንፈልገው ሊቨርፑልን። ዋው እንዴት አባቱ ደስ የሚል ጌም ነበር። ኡፍ ከምሬ ነው የምላችሁ። ዛሬ ጭራሽ በክሊንሺት ወጣ። በክሊንሺት አረ በስማም ዛሬ በጣም ምን አስደሰታቱልኝም። መሐመድ ሳላ 250ኛ ጎሉን እንግዲህ ለሊቨርፑል አስቆጥሯል። እኔ ከጎሉ ውጪ ዛሬ መሐመድ ሳላ ምን አይነት መነቃቃትን ያሳየው፣ አሲስትም ያለ ለማድረግ የሚሞክርበት መንገድ፣ ጨዋታው ሁሉ ደስ የሚል ዛሬ ሳላ እና ያው እንግዲህ እንካ ብሎ ኦናና ጊፍት ጎል እንግዲህ ሰጥቶናል። ባይዞ ማለት ነው የኤኪቲኬ የተሻራቸዋ ጎል በሷ ኦፍሳይድ ምክንያት የደጋፊ ልብን ነው የመለሰልን። በስማ ወዲያው ጊፍት አልሰጠንም። በኦፍሳይድ የተሻረብን ኳስ አረ በስማም ይመቸው ሳላ። ዋው ዛሬ አስደሰትከኝ። ይሄ ነው በቃ መሐመድ ሳላ ማለት። በመቀጠል እኔ ቃላት አጣውለት እንዴት ልግለጸው? ዶሚኒክ ሰቦዝ ላይ አረ ምን አይነት ተጫዋች ነው! ዶሚኒክ ሰቦዝ ላይ ምን አይነት ተጫዋች ነው! ሁሉም ቦታ ይገኛል፣ ኳስ ያቋርጣል። እኔ ቃላት የለኝም ለሱ፣ ቃላት የለኝም። ዋው የዘንድሮማ ሰቦዝ ላይ እጅግ በጣም ይለያል። ዛሬ ባይዘ ትልቁና ቁልፍ ሚናው ግናቨንበርግ የሱ መመለስ እጅግ በጣም ትልቅ አስተዋጽኦ አለው። በቃ ዛሬ ቲማችን እጅግ በጣም ነው የተመለሰው ማለት ይቻላል። እሱ ሲመለስ የሚገርም ጎል እሱ በስማመ ሴሌብሬሽን ነው። አረ ይመቸው። እጅግ በጣም ነው ደስ ያለኝ። ከምሬን ነው የምላችሁ እጅግ በጣም ደስ ያለኝ። በተረፈ ማለት ነው ትንሽ መከላከሉ ላይ ኢብራሂማ ኮናቴ የሚያሳርፍ ተጫዋች ብናገኝ እውነት ነው የምላችሁ። በጣም አንዳንዴ ስህተት ያበዛል እሱ። ከዛ በተረፈ ግራ መስመሩ ላይ ወይኔ ሮበርትሰን አረ ምን አይነት ተጫዋች ነው። ኬርኬዝ ይቀመጥ ለተወሰነ ጊዜ ስሎት እባክን ለቀጣዩ ጌም ይሄን አሰላለፍ ይዞ ቢገባ ብዬ ፋሚሊ አስባለሁ። እጅግ በጣም ነው ደስ ያለኝ ፋሚሊ። ኮንግራ እጅግ በጣም ነው ደስ ያለኝ። ከክሊንሻት ጋር ዛሬ እንግዲህ ወጥተናል ማለት ነው። ኮንግራ ይሄ ነው ሊቬ ማለት ሊቨርፑል አምርሮ ነው ወይስ ለቀልድ መስሎኝ? እኔማ እውነትም በኢንቨስትመንት ነው እየቋጠሩ ያሉት የአርሰናል ደጋፊ። እንደ ቀልድ ሰጧቸው እኮ ነው። 8 ነጥብ ነው፣ 5 ነጥብ ይሆናል እኮ ካሸነፈ። ከዛ ከኛ ነሽ ሲቲ ደግሞ ታውቀዋለህ ይጥላል እንዳትጠብቅ። ለራሱ ቶፕ 4 ችግር ውስጥ ነው። ቻምፒየንስ ሊግ ወድቋል። ቀጣይ ዓመት ቻምፒየንስ ሊግ መግባቱንም ሪስክ ላይ ነው። ጭራሽ ይጥላል ብለማ እንዳትጠብቅ። ከዛ ማን ነው ኒውካስትል ሊቬ ችግር ውስጥ ገብቷል። ረበለ እንዴ እኔ ቁም ነገር ምንድነው የሚሻለው ይሄ ቡድን? ወይስ እንዲህ አጓግቶ ሊበላው ነው? እንዲህ ደረስኩብሽ ብሎ ሊበላው ነው? አርሰናል እኮ ደረሰ ማለት በቃ በጣም መጥፎ ችግር ውስጥ ገባ ማለት ጭራሽ ከነሱ አላችሁ። እንዴት ሆኖ ነው ግን? ከባድ ጌም ነው እኮ ሊቨርፑል ከዚህ በኋላ የሚጠብቅሽ። ደግሞ አርሰናል ቀላል ነው እንዳለ አያጋጥም እኮ ነው እንደዚህ አይነት እድል። ደግሞ ያው ለኛ እኮ ሊቨርፑል እና አርሰናል ዊ ዶንት ኬር። ያው ሊቨርፑል ለፍቷል፣ አርሰናልም ለፍቷል። አልለፋም አይደለም ግን ሊቨርፑል አጓግቶ የሚበላው ነው እየመሰለኛል ለራሱ። እንደዚህ አይነት መጥፎ ነው ሊቨርፑል። አርኒ ስሎትና ሊቨርፑል ከተኙበት የነቁ ይመስላል ማለት ነው። የአራዳ ልጆች ማለት ነው። በሚያስገርም ሁኔታ ዛሬ ሊቨርፑል ሙሉ ተጫዋቾቹ ሜዳ ውስጥ እጅግ በጣም አስገራሚ ነበረ። እንደ ቡድን ነበር ሲጫወቱ የነበረው ማለት። ያ ምክንያት ደግሞ የሆነበት ብዬ ማስበው እንደኔ እንግዲህ ሪያን ግራቨንበርች ሜዳ ውስጥ እጅግ በጣም መኖሩ አስፈላጊ እንደሆነ ለሊቨርፑል ከሚገባው በላይ ተመልክተናል ማለት ነው። በዛሬው ጨዋታ ጎል አስቆጥሯል። እንዲሁም ደግሞ የቡድኑን ሚዛን የሚጠብቅበት መንገድ ወደ ተከላካዮቹ ተስቦ ተከላካዮቹን የሚያግዝበት መንገድ ወደፊት መጥቶ ከአጥቂዎቹ ጋርም አንድ ላይ ደግሞ ህብረት የሚፈጥርበት መንገድ እጅግ በጣም አስገራሚ ነበረ ማለት ነው። ያው ግራቨንበርች ሲኖር ደግሞ አሌክሲስ ማካሊስተር እጅግ በጣም ይመቸዋል ማለት ነው። ሊቨርፑሎች ዛሬ በጣም አሪፍ ነበሩ ሜዳ ውስጥ እጅግ በጣም አስደናቂ ብቃት ነበር ሲያሳዩ የነበሩት።
ሊቨርፑሎች ለረጅም ጊዜ ጠፍቶባቸው የነበረው ሞሳላ ዛሬ ያገኙት ይመስላል ማለት ነው። ሳላ እጅግ በጣም አስገራሚ እንቅስቃሴ ነው ሲያደርግ የነበረው። ሊቨርፑል አስቶን ቪላን 2-0 በሆነ ውጤት አሸንፏል ማለት ነው። ጎልም አልተቆጠረበትም። ከረጅም ጌሞች በኋላ ማሸነፍም ችሏል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዳዲስ ሰዎች የፕላስ ምልክቷን እቺ መደመሯን እያጠፋችኋት ሼር ኮፒ ሊንክ ይደረግ። ይመቻችሁ ወገን። ሊቨርፑል በክሊንሺት ወጣ። ሊቨርፑል በክሊንሺት ወጣ። ይሄ የተከላካይ ክፍል እኮ እንደው ዝም ብሎ ሄደ ኳስ በሙሉ የሚገባበት ነበር የሚመስለኝ። ምሬን ነው የምላችሁና ዛሬ በክሊንሺት ወጥቷል። ጀማው እንኳን አሸነፋችሁ። በእውነት እኔ ፉክክር የሌለበት ሊግ ሊመስል መስሎኝ ነበር። በቃ ይሄ ምንም አልቀረውም እኮ በቃ ዝም ብሎ አርሰናል ያሸነፋል። ሌሎቹ ነጥብ እያንጠባጠቡ ነው እየሄዱ የነበሩት። ለማንኛውም ዛሬ ሊቨርፑል ጥሩ ከሚባል ብቃት ጋር ባንለውም ብቻ ግን ጫወታውን ዋናው ነገር 3 ነጥብ ነው። አሸንፎ መውጣት ችሏል ጀምአው። ከምንም በላይ ደግሞ ሞሳላ አሁንም ጎል አስቆጥሯል። እንግዲህ ወደ መስመሩ እየመጣ ያለ ነገር ይመስላል ሞሳላ። የበፊቱ ሞሳላን ለማግኘት ትንሽ አሁንም ጊዜ በደንብ ሳያስፈልገው አይቀርም ጀማው። ለማንኛውም ሁለተኛውን ጎል ደግሞ ግራቨንበርች ማስቆጠር ችሏል ማለት ነው። ሊቨርፑል በደረጃ ሰንጠረዡ ወደ 3ኛነት በ18 ነጥብ መጥቷል ጀማው። በ18 ነጥብ ብዙም ልዩነት የለም። በነገራችን ላይ ርቀት ያን ያህል የለም። ከዩናይትድ በ1 ነጥብ ነው የሚርቀው። በነገራችን ላይ ከአርሰናል ደግሞ አርሰናል ስንት ነው ያለው? 25 አይደለም? ቀንሱና ድረሱ በጀማው። ለማንኛውም ኮንግራ ሊቪ ፋንስ። አቤት ፐርፎርማንስ! ዛሬ ሊቨርፑል ያሳየው ፐርፎርማንስ እጅግ በጣም የተለየና የሚደነቅ ነው። በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ሊቨርፑል አስቶን ቪላን በሜዳው አንፊልድ በማስተናገድ በሞሐመድ ሳላ እንዲሁም ደግሞ በግራቨንበርች 2 ጎሎች ታግዞ 2-0 ውጤት ማሸነፍ ችሏል። ሊቨርፑሎች ከ10 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ክሊንሺት አስጠብቀው መውጣት ችሏል። በፕሪሚየር ሊጉም ከ4 ተከታታይ ጨዋታዎች ሽንፈት በኋላ ወደ ድል መንገድ መመለሳቸውን ተመልክተናል። ጨዋታው ላይ የነበራቸው ፐርፎርማንስ በጣም የተለየና የሚደነቅ ነው። እነ ሶቦዝ ላይ ግን ምን አይነት ተጫዋች ነው ጋይስ! እንዴት የሚለይ አይነት ተጫዋች ነው። በቃ የማይረግጠው የሜዳ ሳር የለም በሉት። በቃ እነ ማካሊስተር ኢቭን ሞሳላ እንኳን ካለፉት ጨዋታዎች የተሻለ ፐርፎርማንስ ማሳየት የቻሉበት ጨዋታ ነበረ ማለት ይቻላል። ለሊቨርፑል ግን የሚጠብቁትን ጨዋታዎች ስናስብ በጣም የተሻለ ወደ ማሸነፍ ተነሳሽነት እንዲመለሱ የሚረዳቸውን አይነት ጣፋጭ 3 ነጥብ ነው ያስመዘገቡት ማለት ይቻላል። በቀጣይ ሊቨርፑል በቻምፒየንስ ሊጉ ሪያል ማድሪድን ነው በአንፊልድ የሚያስተናግደው። ከዛ በኋላ ማንቸስተር ሲቲን በፕሪሚየር ሊጉ ይገጥማል። ስለዚህ ጣፋጭና ወሳኝ የሚባል ድል ነው ያስመዘገበው ማለት ይቻላል። ከዛሬው ድል በኋላ በፕሪሚየር ሊጉ ሊቨርፑል 18 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል። ስለዛሬው የሊቨርፑል ፐርፎርማንስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የእግር ኳስ መረጃዎችን ማግኘት ትችላላችሁ። ስለዚህ ዛሬ ልክ ያልሆነ ነገር አለ ማለት ነው። ሊቨርፑል አሸነፈ ጋይስ። ስለዚህ ልክ ያልሆነ ነገር አለ ማለት ነው። ቀልዱ ነው ተውት። ዛሬ በጣም ሊቨርፑል ቆንጆ ነበር። በተቃራኒው አስቶን ቪላ ቀሽም የሆነ ቡድን ማለት ነው። ቀሽም ያው የወደፊቱን ስለምናየው አሁንም ቸኩላችሁ የሊቨርፑል ደጋፊዎች እየተንጫጫችሁ እንዳትመጡ። የእውነቴን ነው የምላችሁ፣ እየተንጫጫችሁ እንዳትመጡ። ስሎትን ሳታባረሩ ማለት ቀስ በሉ። አንበሳው ተቀስቅሷል። ማጓራትና ማደን ደግሞ በማድሪድ ይጀምራል። ግራቨንበርች እንደተሰለፈ ነው እርግጠኛ ሆንኩት። እንደተሰለፈ በቃ በክሊንሺት ነው አሉ። ግራቨንበርችን ታረጋለህ። ማካሊስተር ስቦዝ ላይ ከፊት አድርጓል። በቃ ዊርዝን ቁጭ ማድረግ ነው በቃ። ሮበርትሰን ተስማምቶናል። ይሄንኑ አስቀጥለው መላጣው አስቀጥለው ይሄንን በቃ ፕሪሚየር ሊጉንም ቻምፒዮንስ ሊግ ይቀላችኋል። አሁን በዚህ ከደማ እንደውም ቻምፒዮንስ ሊግ ነው የሚቀለው ከፕሪሚየር ሊጉ ምናምን ያሉም አሉ። ሊቨርፑል በአንዱ ዋንጫ የሚጨርስ አስመስለው ማለት። ወላሂ እንኳን ደስ አላችሁ የሊቨርፑል ደጋፊዎች። በተለይ ደግሞ ሁለተኛው ጎል ሲገባ የአርኒ ስሎትን ደስታ ያየ ሰው ማለት ነው ዋው ነበርና አዝናችሁ አልቀረም። አሸንፋችኋል፣ ይገባችኋል። እኔ እንጃ በጣም የሚያስጠላ ሙድ ላይ ነበራችሁ። ይመቻችሁ። ወላሂ የምሬ ነው፣ ደስ ብሎኛል። የመሃሉ ሜዳው ሞተር ተመለሰ ይላል ብራዘር። የሊቨርፑል ሞተር ክፍል ብራዘር አገባ ጎል፣ ያውም ደግሞ በክሊንሺት ወጣ። ተከላካይ ክፍሉ ምንድነው? ይሄ ክለብ የሰው አይን ነበር እንዴ ማይመቸው? ህዝቤ ሲተኛለት አስቶን ቪላ ሲቲን አሸንፎ ካቦ ሆኖ ሄዶን አንፊልድ ላይ ረምርሞ ጎሉላ እንዳያገባ አድርጎ አሸነፈ። አሁን የት እንዳለ ታውቃለህ? 3 ላይ ነው ያለው። ያ ሁሉ ጨዋታ አሸነፈ። ቆይ ሲሸነፍም ነጥብ እየሰጡት ነበር ነው። እንዴት ነው 3ኛ የሚሆነው? ሱብሃንአላህ። እኔ እንጃ። ህዝቤ ተኝተሃል አልቋጠርክም ነው። አስቶን ቪላ እኮ ሲቲን አሸንፎ በሊቨርፑል ተቀጠቀጠ። ግራቨንበርችን ጎል አስቆጠረ። ያ የተተቸው ሳላም ጎል አስቆጠረ ነው የምልህ ብራዘር። ሊቨርፑል አፈርልሶ ተነሳ።
ያውም ደግሞ አነሳሱ በአስቶን ቪላ አሸንፎ የሄደውን ቡድን እሱ ተሸንፎ ሰጠው። ብራዘር እባካችሁ ትንሽ አንዘናጋ። እኔ ሊቨርፑል እኔ አላምነውም፣ ወላሂ ለአዚም እኔ ከድሮም ጀምሮ አላምነውም እና አንዘናጋ እንቋጠር ለማለት ነው። ግን ቢስሚላህ ግራቨንበርች ጥሩ ከሆነ ሊቨርፑል ምንም ተከላካይ ክፍሉ አፈሳ ላፈሰ ይሄው መሀል ክፍሉ ሞተሩ ሊቨርፑል 3 ነጥብ ፕሪሚየር ሊግ ላይ ቀመሰ። ይሄ ራሱ ዜናው ነው። አይገርምም? ሊቨርፑል 3 ነጥብ አገኘ፣ ዜና ነው። አሁን ቁም ነገር ግን ሲሪየስ ሊሆነ ያስተዋልኩት ነገር ልንገራችሁ የሊቨ ደጋፊዎች ማለት ይሄን ጨዋታ አይቶ ማድሪድን እንገርፈዋለን ምናምን ነገር ሚል ፋራ ነው ታውቃላችሁ። ግን የመግረፍ እድል አላችሁ። ይሄን ስላችሁ ደግሞ በደንብ በጥሞና አዳምጡ። አርኒ ስሎት ስፔሲፊክ የሆነ አይነት አጫወት ነው በጣም እየጎዳን ያለው እና ምናልባት ብሎ የላስት ሲዝን ፎርሜሽን ይዞላችሁ መጣ። የሚጎዳችሁ አይነት አጫወት ነው ወይ ማድሪድ የሚጫወተው አይመስለኝም። ስለዛ ማለት ነው በምትችሉት ጨዋታ ተጫውቶ ሊያሸንፋችሁ ይችላል። ኦፍ ኮርስ ማድሪድ ነው፣ ገባችሁ አይደል? ግን የሆነ ሊቨርፑል የተናቀ ቡድን ምናምን ነገር እንዳይመስላችሁ። ሊቨርፑል በአሁኑ ሰዓት ማይችል ቡድን ነው የሚያስፈራው፣ ገባ አይደል? ሊገርፈው የሚችለው እና አሪፍ ሞሜንተም ቢልድ አድርገውበታል። ይሄን ካሸነፉ ማድሪድ ጋር እድል አላቸው። ሞስት ላይክሊ ይገረፋሉ። ከዛ ላ አናዘርዋን ለማለት እዘጋጃለሁ። ማንሲቲ ስደግማችሁ አናዘርዋን እንመለሳለን ማለት እጅ ስላለቀኝ እኮ ነው የቋጠርኩላችሁ ዛሬ። እጅ አለቀኝ። አናዘር 10 15 እጅ የለኝም በእጅና በእግር ማለት አልችልም። ገባሽ አይደል? ስለዛ ማድሪድ ይለጥፍሻል፣ ከዛ እንትና ይደግምሻል፣ ሲቲ ይደግምሻል ማለት ከዛ አናዘርዋን እንመለሳለን።